ብፁዕ አቡነ ናትናኤል ከግድያ ተረፉ። ወደ ወለጋ ለአገልግሎት በሄዱበት ወቅት አሰቃቂ የግድያና የጥይት እሩምታ ተከፍቶባቸው እንደነበረም ተናግረዋል። ወደ በኋላ ላይ አቀርብላችኋለሁ። ጥይት ነው ወገኖች እየደረሱብን ነው። ነጠላ አድርገው እየደረሱብን ቀደምኩ ብለ ኢየሱስ ያድናል እንዴት ነው የሚያድነው ሲባል ፍጥጥ እያልን እነሱ ከነነጠላቸው እየደረሱብን ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ከፕሮቴስታንት ጋር ያላት ልዩነት ቢበዛ 3 ነው ይላል ፓስተር። እንዴት አያችሁት? ለመሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፕሮቴስታንት ጋር ያላት ልዩነት 3 ብቻ ናቸው? ወገድ ይወልድ እኛ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 ወይም 4 አይሞላም። እረጋሽ ስንተዋወቅ አንተናነቅ። በሚሊዮን የሚቆጠሩ እኛና እናንተን የሚለየን ነገር አለን። ለምሳሌ እኔ በቀደም 6 ነበር ያልኳችሁ፣ አሁን ደግሞ እንደው አንዱን ልተውላችሁ 5ቱን ልንገራችሁ። አንደኛው እኛ ጋር ሴት ልጅ መድረክ ላይ ወጣ ልታስተምር አትችልም። ምክንያቱም ሴት ልጅ የሔዋን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። ትናንትናው ዕለት እጅግ ለጆሮ የሚከብድ አሳዛኝ ዜና ሰምተናል። የአደጋው መንስኤም ፖሊስ ይህንን ብሏል። አንድ ሕፃንም ከዛ ሁሉ አደጋ እንደዚህ ተርፋ ታይታለች። ጉዳት የደረሰባቸው ቤተሰቦችንም ለማግኘት እጅግ አስቸጋሪ እየሆነብን ነው ብለዋል። ስለሱም እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮቹ እንሄዳለን። የሟቾች ቁጥር 31 ደርሷል። ዛሬ ማለዳ 12 ሰዓት ተኩል ከደሴ ወደ አዲስ አበባ ጉዞ እያደረገ የነበረው አውቶቡስ ልዩ ቦታው ሀረጎ ወይም በተለምዶ ኤስ የሚባል ጠመዝማዛ መንገድ ላይ 100 ሜትር ጥልቀት ያለው ገደል ውስጥ መግባቱ ይታወቃል። በሐዘን እየተዋጠች ትገኛለች። በየቦታው የሐዘን የሰቆቃ ዜና ነው የምንሰማው። በትናንትናው ዕለት ከደሴ ተነስቶ ወደ አዲስ አበባ ሲጓዝ በነበረ አንድ የህዝብ ማመላለሻ አውቶቡስ ላይ በደረሰ ድንገተኛ አደጋ በርካታ ወገኖቻችን አጥተናል። ይህ መንገድ እንግዲህ እጅግ አስቸጋሪ መንገድ እንደሆነም ከዚህ ቀደምም ይታወቃል። መንገዱ የ7 ኪሎ ሜትር ርቀት አለው ከደሴ ኮምቦልቻ ለመድረስ። ይህንን መንገድ ግን በአጭር ወይም በዋሻ ቢሰራ 2 ኪሎ ሜትርም የማይወስድ መንገድ ነው። ክልሉ በዚህ መንገድ ላይ ውይይት አድርጎ እንደነበር ከዚህ በፊትም ይታወቃል። ጥናቶችም ተደርገው እንደነበርም ይታወቃል። እንዴት እንደቆመ ግን እስካሁን መረጃው የለም። በርካታ ህይወቶችን በርካታ ሰዎችን ህይወት እየቀጠፈም ይገኛል። ይህ በእንዲህም እንዳለ የትናንትናው አደጋ እንግዲህ የኮምቦልቻ ፖሊስ እንዳወጣው ከሆነም የተጠቀሙት ሹፌሩ የያዘው መኪናው እጅግ አሮጌና ለዚህ መንገድ የማይመጥን ሊሆንም የማይችል መኪና እንደሆነም ተነግሯል። በትላንትናው ዕለት 51 ተሳፋሪዎችን አሳፍሮ ሲጓዝ የነበረው የህዝብ ማመላለሻ ተሽከርካሪ በድንገት መገልበጡን ተከትሎ እጅግ አሳዛኝ አደጋ ደርሷል። በተሽከርካሪ ውስጥ የነበሩ ተሳፋሪዎች ህይወታቸውን ለማዳን ባደረጉት ከፍተኛ ጥረት ቀላልና ከባድ የአካል ጉዳት ደርሶባቸዋል። ይሁን እንጂ አደጋው በደረሰበት ስፍራ የደረሱት የፌዴራል ፖሊስ አባላት ያዩት ነገር እጅግ አስገራሚ ሆኗል። በዚያ ሁሉ ድንጋጤና ስቃይ መሃል እዚህ ጋር የምትመለከቷት ህፃን ያለምንም ጭረትና ጉዳት እናቷ አጠገብ ቁጭ ብላ ስትጫወት ተገኝታለች። አሁን ደግሞ በጣም አስቸጋሪ የሆነው በዛ አካባቢ ጉዳት የደረሰባቸው የሞቱን ሰዎችን ለመለየት የቤተሰብ ስልክ ለማግኘት እጅግ አስቸጋሪ እንደሆነ ፖሊስ አስታውቋል። ይህንን ተከትሎ እንግዲህ መረጃውን ለብዙዎች አድርሱት። ላረፉት ወገኖቻችን እንግዲህ ቸር እግዚአብሔር ነፍሳቸውን በአጸደ ገነት ያቆይልን። የፕሮቴስታንት እና የኦርቶዶክስ ልዩነቶች ጥቂት ናቸው ቢቆጠሩም 3ም አይሞሉ ይለናል ይህ ፓስተር። ለመሆኑ የኦርቶዶክስ እና የፕሮቴስታንት ልዩነት 3 ብቻ ናቸው? እስኪ እንመልከታቸው። የዓለም መድኃኒት ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ሲመጣ በወንድ ምሳሌ እንጂ ወይም በአዳም ምሳሌ እንጂ በሔዋን ምሳሌ አልመጣም። መጽሐፍ ቅዱስም ሴት ልጅ ታስተምራለች ብሎ አይናገርም። ለዛም ደግሞ አንደኛውን ሚስጥር ከራስ አንደበት እንስማው። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቱራ ውሸት።
በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስ ስክሪፕቹራ አለ። ሁለተኛው ደግሞ እያንዳንዷን መዝሙር ስንዘምር የፈለገውን አይነት የመዝሙር ዜማ ይዘትን ሊይዝ ይችላል። ነገር ግን ከመጽሐፍ ቅዱስ ቃል ውጪ ሊሆን አይገባውም። ማለትም የሰው ልጅ ባዳመጠ ቁጥር ለካ ክርስቶስ ስለኔ የሚሉትን ነገር ማስተዋል አለበት። ሁለተኛው ደግሞ ለካ ለክርስቶስ ቅዱሳን የሚለውን ነገር ሊያስተውሉ ይገባቸዋል። ሶስተኛው ደግሞ ለካስ እኔስ በክርስቶስ ማን ነኝ የሚሉትን ጥያቄዎች ለራሱ ማድረግ ይገባዋል። በመሰለኝ ኛኛኛ ምናምን የህፃናት አንደበት አፍ መፍቻ የለም፣ እኛ ቤት የለም። ለምሳሌ ስሙ ሶስተኛ ደግሞ ዘማሪዎቻችን የጋለሞታዎች ስብስብ አይደሉም። ደግሞም ለመዘመር ሲነሳሱ የቃላትም ሆነ የህይወት ግድፈት እንዲኖርባቸው አይፈቀድም። ቢኖርባቸው እንኳን በአባቶቻችን ይቀጡ ዘንድ ይገባቸዋል። ከቻሉ አግብተው ካልቻሉም ራሳቸውን አክብረው ተከብረው ቤተክርስቲያንን አክብረው በህይወት በንስሐ በትህትና ይኖሩ ዘንድ ይገባቸዋልና ይገደዳሉ። ለምሳሌ ስማው ያንተን ቤት ጉድ። የአብዛኛው የፕሮቴስታንት ዝማሬው ስታይ ከፍተኛ ስነ ምግባር ግድፈት አለበት። አብዛኛው ሰባኪና ዘማሪ አግብቶ ፈት 3-4 ሚስት ያለው እንደዚህ አይነት ጠጥቶ የሚመጣ ሰክሮ የሚመጣ ጫት ቅሞ የሚዘፍን ቢራ ጠጥቶ እንትን የሚል ነው በየሚዲያው የሚለቀቀው። አራተኛ ነቢይ ነኝ፣ ፓስተር ነኝ፣ ሐዋርያ ነኝ ወዘተ ምናምን እያሉ በኢየሱስ ክርስቶስ ስም የሚነግዱ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ስፍራ የላቸው በጭራሽ። ለምሳሌ አንተን ቤት ጉድ ያበላል 80% ከ80% በላይ የኢትዮጵያ ቤተክርስቲያን አገልጋይ አሁን ራሱን የጠራ ነው። የጠራው የሚያካል ራሱን የጠራ ነው። ለምሳሌ ያበላል ነው፣ ነብይነት ያበላል፣ እንትንነት ያበላል። አይ ቲንክ ጎንደር ዩኒቨርሲቲ መሰለኝ አንድ አስተማሪ ቆሞ ያስተምራል። ቄስ በሪውን ሲናገር ነው የሰማሁት። እያስተማረ ያለ ለምንድን ነው ይሄን ፊልድ የመረጥሽው ይላል። ያችም ያበላል ትላል። ያበላል አንቺ ስለመረጥሽው ያበላል፣ አንተ ስለመረጥከው ያበላል። በቃ ሁሉም የመረጡት ያበላልን መርዝ ብሎ አላቸው። ምድሪቱን ልትበሏት ነዋ፣ ልትጠቅሟ ሳይሆን ልትበሏት ስለሆነ መርዝ ብሉ፣ እንደናንተ ያለውን አላስተምርም ብሎ አለ። ሂድ እስቲ አሁን እኔ የምልህ ፓስተሩ ወደ ነብይነት መሸጋገር ለምን አስፈልገው? የጠራውን የሚያውቅ ከሆነ ያው የጠጣው መንፈስ በውስጡ የነቢያት መንፈስ ከሆነ የሚፈውስ መንፈስ ከሆነ ያው ስጦታ መልቲ ዳይሜንሽን የሚሰራ ከሆነ ስሙን መቀየር ምን ያስፈልጋል? እንደ ኤዲ አሚን ዳዳ 17 አይነት ሹመት ምን ያስፈልገው? የጠራችሁን ካላወቃችሁ የዴድ ሚስቴክ ዘመናችሁን ሁሉ እየተንፈራፈራችሁ ነው የምትኖሩት። አምስተኛ ደግሞ ቅዱሳን ነቢያት በእውነተኛ ወንጌልና በእግዚአብሔር ቃል እንጂ በፀጉር ቁርጥ አይለዩም። የማላገጣችሁ ጥግ የነቢ ቁርጥ ይባላል። እስኪ ስማውማ ይገርማል። የነቢ ቁርጥ ይባላል። ፀጉር ቤት ገቡና እንዴ ለክላስ የነቢ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ተፈታታለህ፣ ፀጉር ትከምራለህ፣ ጠበቅ ባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን አለ 10 ደቂቃ አትፈጅም እኮ ፖሊስ መሆን ግን በ10 ቀን ይሆናል። አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ እንደው አምልጧችሁ ተሳስታችሁ እኛ ከኦርቶዶክስ ጋር የሚባል የሆነ የማገናኘትን መንገድ አታስቡ። ጭራሽ ምናችንም አይገናኝም።
እግዚአብሔር አምላክ ለሁላችሁም ማስተዋል ልቦናን ይስጣችሁ። በሐዋርያት በነቢያት በቅዱሳን መንገድ ይምራችሁ፣ እውነትን ያስተምራችሁ። ያ የተጋረደው አይነ ልቦናችሁ ተገልጦ የእግዚአብሔርን ቃል እንድታውቁ የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለማቀራረብ የተካሄደበት አካሄድ እጅግ ትክክል አይደለም። ይህ ብቻ አይደለም፣ በጣም ወሳኝ ልዩነቶች አለ። በክርስቶስ ብንሄድ እነሱ አማላጅን ይላሉ፣ እኛ ደግሞ ፍጹም ሰው ፍጹም አምላክ ነው በአሁኑ ሰዓት አይማልድም እንላለን። ለአንድ ጊዜ ብቻ በመስቀል ላይ አስታረቀን እንጂ አማለደን አንልም እንላለን። እነሱ ግን አሁንም ድረስ ይማልድልናል፣ መጥቶ ለእኛ ጠበቃ ይቆምልናል፣ ይማልድልናል እያሉ ይገኛሉ። እኛ ደግሞ ክርስቲያኖች በፍጹም ክርስቶስ ለአንድ ጊዜ ብቻ ጠበቃ ሆኖን አስታርቆናል፣ ከመልካለን እንላለን። ይህ ብቻ አይደለም፣ በታቦት በቅዱሳን በመጽሐፍ ቅዱስ አተረጓጎም በበርካታ ነገሮች በአበው አባቶቻችን እኛ ክርስቲያኖች ሐዋርያትን እንቀበላለን፣ ከሐዋርያነ አበውን እንቀበላለን። እነሱ ደግሞ ሐዋርያነ አበውን አይቀበሉም። እንደውም መጽሐፍ ቅዱስን እንደፈለጋቸው ይተረጉማሉ። ከፕሮቴስታንት ጋር የትየለሌ ልዩነት ነው ያለን። በቅዱስ ቁርባን በጸበል በቅዱስ ቁርባን እነሱ መታሰቢያን ይላሉ፣ እኛ ኦርቶዶክሳውያን ደግሞ ቅዱስ ቁርባንን የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍጹም ክቡር ደሙና ቅዱስ ሥጋውና ክቡር ደሙ ነው ብለን እናምናለን። ፕሮቴስታንቶች ግን መታሰቢያ እንጂ የክርስቶስ ፍጹም ሥጋውና ፍጹም ክቡር ደሙና ቅዱስ ሥጋው አይደለም ብለው ያምናሉ። ስለ ጥምቀትን ብንሄድ ጥምቀት ላይ የትየለሌ ልዩነት አለን። በርካቶች የፕሮቴስታንት ቤተ እምነቶች አንዳንዶቹ ጥምቀትን ያምኑበታል፣ አንዳንዶቹ ደግሞ ጥምቀትን አያምኑበትም። ይህም ደግሞ መጽሐፍ ቅዱስ ላይ ያለ ነው። ማርቆስ 16:16 ላይ እንደሚታወቀው ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል የሚለውን ጥቅስ እንኳ በአግባቡ ሳይረዱ ጥምቀት ለምሳሌ ነው ይላሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ጥምቀት ልጅነትን የምታሰጥ ሚስጥር ናት፣ የመጀመሪያዋ ሚስጥር ናት ብላ ጥምቀት ፍጹም ልጅነትን የምታሰጥ የመጀመሪያዋ ሚስጥር የመጀመሪያችን ለክርስቲያን አንድ ለክርስቲያን የምትደረግለት ስለዚህ ጥምቀት ጌታችን መድኃኒታችን የመሰረታት ናት ብላ ታምናለች። ፕሮቴስታንቶች ግን በፍጹም ይሄንን አያምኑ። ስለዚህ ከፕሮቴስታንቶች ጋር በርካታ ልዩነቶች እያለን ለማጠጋጋት የሚካሄደው አካሄድ ፍጹም ተገቢነት የለውም እንላለን። እህታችንን እናመሰግናለን። ወገኖች እየደረሱብን ነው፣ ነጠላ አድርገው እየደረሱብን። ቀደምኩ ብለ ኢየሱስ ያድናል ኢየሱስ ያድናል እንዴት ነው የሚያድነው ሲባል ፍጥጥ እያልን እነሱ ከነነጠላቸው እየደረሱብን ነው። መዳን በሌላ የለም እያሉ ነው ነጠላ አድርገው። ያ ብቻ አይደለም፣ ድኛለው በስራዬ ሳይሆን በጸጋው ድኛለው ይላል ዲያቆኑ እያለልን ነው። ታላላቅ መምህራኖቻቸው ማንም በስራ አይድንም በጸጋ ነው እያሉ እየሰማን ነው ሰሞኑን። ወገኖቼ ከኋላ መጥተው ደርሰውብናል። ምፈራው አልፈውን እንዳይሄዱ እኛ እዚሁ ቆመን ኮት እንዳረግን እንደፈረዝን ምናምን ሃሌሉያ ማንዱና ማክራባሳሽ ለባዳም ያለ እነሱ ትርድ ብለው ሄደው ወገኔ ነገ ባዶ ቸርቾች ህዝቡ ሁሉ እንደ ኢየሱስ ካዳነማ እዛው አይሻለኝም እንዳይል። ምክንያቱም በጴንጤ መሮታል፣ ሰልችቶታል፣ ግራ ገብቶታል። በላለው ብሎ ሄዶ ተበልቷል። ስንት ነገር አለ ስንት ነገር አለ። ይኸው ስሙ ሰሞኑን ማናችንም በስራችን አንድንም እንዲያቆነማ ክርስቶስ በከንቱ ሞተ፣ በጸጋ ነው ሚዳነው በመልካም ስራው ማን ሊድብ እንደዛማ ከሆነ ለምን ይመጣል እያሉ ዋናው እየሰበኩ ነው። ወገኔ ይሄ ነገር ወዴት እየሄደ እያሸነፍናቸው ነው እንዳትሉ፣ እያሸነፉን ነው። ለምን ሲባል ጴንጤው እችን መናገር እየፈራ ነው። በጸጋ ድና ውድ ክርስቲያኖች የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላም ከሁላችን ጋር ይሁን። ይሄ ቪዲዮ እንግዲህ እንደሰማነው ነጭ የለበሱ ከኋላ ተነስቶ ደርሶብናልና ዋናውን እየሰበኩ ነው የሚል ሐሳብ ያነሳልና በተለይ ደግሞ ከቅርብ ጊዜ ወዲህ መምህራኖቻቸው ዋናውን እየሰበኩ ነው የሚል ነገር ያነሳልና እስቲ እንደ እግዚአብሔር መልካም ፍቃድ ኦርቶዶክስ ተዋሕዶ ማንን ነው የምትሰብከው ማንን ነው የምታመልከው የሚለውን እናያለን። ነጠላ ለብሶ የሚል ሐሳብ ተነስቷል። ነጠላ ነጭ መልበሳችን መጽሐፍ
ቅዱሳዊ ነው። እዚህ ደግሞ ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 12 ላይ እንዲህ ይላል፣ ሁለት መላእክትም ነጭ ለብሰው ይላልና ነጭ መልበሳችን መጽሐፍ ቅዱሳዊ ነው። መላእክትን አብነት አድርገን ነው። በመቀጠልም በሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጭ የለበሱ ሁለት ሰዎች ይላልና ነጭ መልበሳችን መጽሐፍ ቅዱሳዊ ነው። በመቀጠል ዋናውን እየሰበኩ ነው ይላልና ኦርቶዶክስ ተዋሕዶ ዋናውን መስበክ የጀመረችው ከመቼ ጀምሮ ከተባለ ከጥንት ጀምሮ ነው። ዋናውን ስታስተምር ስትሰብክ የነበረው የሚለውን በደንብ ልናውቅ ይገባል። ይሄንን ደግሞ መሰረታችን ምንድነው ካልን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ደግሞ መሰረት አድርጎ የተሰራው ስርዓተ አምልኳችን ቅዳሴያችንን መውሰድ እንችላለን። ኦርቶዶክስ የምትሰብከው ኦርቶዶክስ የምታመልከው ዋናው ነው። ዋናው የተባለው ማን ነው ካልን እግዚአብሔር ነው። እግዚአብሔር ደግሞ አብ፣ ወልድ፣ መንፈስ ቅዱስ ነው። ለዚህ ነው እንግዲህ በቅዳሴያችን ላይ እንዲህ የሚል ጸሎት እናገኛለን። ምን ብለን ነው ዋናውን የምናመልከው ካልን ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲል ያችሁ ማንን ዋናውን ማለት ነው። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ሲል እኛ ደግሞ እውነት ነው እንላለን። ምን እያለ ዋናውን እያነሳን ዋናው ለኛ ማን ነው? እግዚአብሔር ነው። መቼ ነው የጀመርነው? በጥንት። ለዚህ ነው ሃይማኖታችን ከቅዱሳን የተቀበልናት ጥንቷ ነች የምንለው። ለዚህ ነው ዛሬ አይደለም እኛ እንዲህ ማለት የጀመርነው እንደ አንዳንዶቹ ዛሬ አይደለም ይሄንን ማለት የጀመርነው። አንዱ እውነት ነው፣ አንዱ አብ ቅዱስ ነው፣ አንዱ ወልድ እውነት ቅዱስ ነው፣ አንዱ ወልድ መንፈስ ቅዱስ እውነት ምንድነው? ቅዱስ ነው እንላለን። ማን? እኛ ኦርቶዶክስ ተዋሕዶ ማለት ይሄንን ዛሬ ነው የጀመርነው አይደለም። ሁለተኛ ደረጃ ደግሞ እንዲህ ይላል፣ በጣም የሚገርማችሁ ነገር ማለት ነው። ለአንዱ ብቻ እንዲህ ይላል፣ ስብዓት ለአብ ወወልድ ወመንፈስ ቅዱስ ይዜኒ ወዘልፈኒ ወላ ዓለም ይላል። ምን ማለት ነው ካልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ለማን? ለአንዱ ማን? እግዚአብሔር። የትኛው እግዚአብሔር? አብ ወልድና መንፈስ ቅዱስ ምን ይገባል? ምስጋና ይገባል። መቼ? ዛሬም ዘወትርም ዘለዓለም ድረስ ይልና አሜን ሃሌሉያ ይላል። ማን? ኦርቶዶክስ ተዋሕዶ። ለማን ነው ምስጋና የምታቀርበው? መቼ? ዛሬም ዘወትርም እስከ ዘላለም ድረስ አሜን ሃሌሉያ እያለች የምትጠራው ማን ነው? ጥንትም ዛሬም ወደፊትም ማንን? አንዱ ማን ነው? እግዚአብሔር። ስለዚህ ኦርቶዶክስ እግዚአብሔርን ማመስገን የጀመረችው እግዚአብሔርን ማምለክ የጀመረችው በቅርብ አድርጎ መናገር ይሄ ትልቅ ስህተት ነው። ሌላ ደግሞ ልጨምርላችሁ እዚሁ ቅዳሴ ላይ በእንተ ቅድሳት ላይ ማለት ነው ይሄ አንዱ የተባለውን እግዚአብሔር አንዱን መጥራት ጀምሯል ይላል። መቼ? በቅርብ ጊዜ አንዱ ነው የሚያድነው ብሏል። መቼ? በቅርብ ጊዜ የሚል ሐሳብ ያነሳል። ኦርቶዶክስ ግን ከጥንት ጀምራ ስለ አንዱ ወደ አንዱ ምን እያለች ትጸልያለች የሚለው ከ30 ጊዜ በላይ አንዱን ትጠራለች። ይሄ አንዱ የተራቡትን እንዲያበላ ስለ ተራቡ ሰዎች እንማልዳለን ብላ ትጠራለች። አንዱ የታመሙትን እንዲያድን ስለ ታመሙ ሰዎች ምን እንላለን? እንማልዳለን ትላለች። ይሄ አንዱ ምድር ላይ ዝናብን እንዲያዘንብ ወደ አንዱ ምን ብላ እግዚአብሔር የዝናብን ውሃ ያዘንብ ዘንድ ስለ ዝናብ ውሃ ምን እንላለን? እንማልዳለን። ታዲያ አንዱን ኦርቶዶክስ ዛሬ ነው እንዴ ስለ አንዱ መናገር የጀመረችው? ነጠላ ለባሽ የተባለችው ኦርቶዶክስ ዛሬ ነው እንዴ ስለ አንዱ መናገር የጀመረችው? አይደለም፣ ቆይታለች። በጣም ይገርማችኋል። ይሄንን ጸሎት በደንብ ማወቅ ያስፈልጋል። ኦርቶዶክስ ስለ እግዚአብሔር መናገር፣ ስለ እግዚአብሔር መስበክ፣ ስለ እግዚአብሔር ማስተማር የጀመረችው ከጥንት ጀምሮ ከማን? ከአባቶቿ። ለዚህ ነው ድነት በቤተ ክርስቲያን ውስጥ ነው እንጂ ከቤተ ክርስቲያን ውጪ ድነት የለም። ለምን? አንዱ እግዚአብሔር ለሰው ልጅ የተገለጠው በአንዱ መንገድ በአንዷ ሃይማኖት ስለሆነ ማለት ነው። ለዚህ ነው ይሁዳ መልእክት ያው ምዕራፍ 1 ቁጥር 3 እስከ 4 ታነቡ አንድ ጊዜ ፈጽሞ ለቅዱሳን ስለሰጠች ሃይማኖት እንድትጋደሉ ይላል። ምን እንድትሉ? አንድ ጊዜ ሰጠች። እቺ አንዷ ማነች? ኦርቶዶክስ።
እና አሁን ያነሳውላችሁ ቦታ ላይ በጣም የሚገርም ከ30 ጊዜ በላይ ይሄ አንዱን ጸሎት ያነሳል። ምን እያለ አሁን እንዳነሳችሁ እሱን ደስ እናሰኘው ዘንድ እግዚአብሔር ማገልገል ይሰጥ ዘንድ እድል ፋንታቸውን ያድለን ዘንድ አገልጋዮች ስለሆኑ ሐዋርያት እንማልዳለን ይላል። ማን ነው? እግዚአብሔር። አይ ኦርቶዶክስ፣ ይሄ እግዚአብሔር ደግሞ እሱ ለሰው ልጅ የሰጠውን ወንጌል በአግባቡ ሰው ጋር ደግሞ እንዲደርስ ቅዱስ ስለሆነው ንጹህ ስለሆነው ወንጌል ምን አድርጉ ትላለች? ጸልዩ ትላለች። አያችሁ፣ ቅዳሴያችን ለኛ ምናችን ነው? ወንጌላችን ነው። ለዚህ ነው ዲያቆኑ ምን ይላል? ቅዱስ ንጹህ ስለሚሆን ወንጌል ምን አድርጉ? ጸልዩ። ለምን? የተበረዘ ወንጌል ስላለ። ለምን? የተበረዘ ወንጌል የሚያስተምሩ ስላሉ። እንደነማን አይነት እዚህ ቪዲዮ ላይ እንዳየነው አይነት ቤተክርስቲያንን ለመተቸት ደረሱብን ይላል። እንዴ መች እናንተ ቤተክርስቲያንን በአግባቡ አወቃችኋት? መች መጽሐፍ ቅዱስን በአግባቡ ተረድታችሁ አልፋችሁ ቀድማችሁ እናንተ ላይ ደግሞ ቤተክርስቲያን ለመድረስ እየጣለች? ቤተክርስቲያን የኢየሱስ ክርስቶስ አካል ነች። ክርስቶስ ራሷ ነው። ይሄን በደንብ የቤተክርስቲያን ራስ ክርስቶስ ነው። ቤተክርስቲያን ደግሞ የክርስቶስ አካል ነች። ከዚህ ከክርስቶስ አካልነት ተነጥሎ ድህነት የለም። ድነትን በተመለከተ ደግሞ ቤተክርስቲያን ወጥ የሆነ ትምህርት አለ። ትምህርቷ ምንድነው? መዳን ማለት ትላለች ቤተክርስቲያን ስታስተምር ኃጢአት ካመጣው በደል ሁሉ መዳን። በሁለተኛ ደረጃ መዳን ማለት እግዚአብሔርን ማወቅ። በሶስተኛ ደረጃ ላይ አዲስ ተፈጥሮ መሆን። በአራተኛ ደረጃ መዳን ማለት በቅድስና ወይ ደግሞ እግዚአብሔርን በመምሰል ማደግ ማለት ነው። ስለዚህ መዳን ብለን ስንጠራ እነዚህ አራቱ የእግዚአብሔር ስጦታዎችን በውስጡ ያዘው። ስለዚህ አንድ ሰው ድኗል ሲባል በምንድን የዳነው? ከምን? ኃጢአት ካመጣው ፍዳ ካልን ከአዳም በደል። በዛ በደል ምክንያት የሰው ልጅ ተጎሳቅሎ ስለነበሩ ከዛ የዳኑት በማን ነው ካልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ነው ማለት ነው። ስለዚህ ውድ የተዋህዶ ልጆች እኛ የቤተ ክርስቲያናችን አስተምሮ ስለ አንዱ እንደሆነ በደንብ መረዳት ያስፈልጋል። ይሄ አንዱ የተባለው ማን ነው? እግዚአብሔር ነው። ሰላም ክርስቶስ ከሁላችን ጋር ይቆየን። እያቆሉን መምህራኖቻችን ብፁዓን አባቶቻችን ወንጌልን እያቆዩልን ያለው እንደዚህ ነው። ጥይት እየተኮሰባቸው ከመድረክ እየተባረሩ አታስተምሩ እየተባሉ ብዙ ዋጋ እየከፈሉ ኦርቶዶክስን እያቆዩልን ይገኛሉ። ብፁዕ አቡነ ናትናኤል ጥይት ተተኩሶባቸው እንደነበረም ተናግረዋል። እስኪ አብረን እንከታተል። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። እኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። አገልግሎት በወጡበት ሰዓት መኪናው ተመቶ ነበረ። ያንም ነገር እንዲሰማ አልፈለጉም። ህዝቡም እንዲረበሽ አልፈለጉም። አገልግሎት ቀጠሉ የሚባል ነገር ሰምተን ነበረ። ታቦት አስገብተን 8 ሰዓት ነው ታቦት ያስገባ ነው። የኪዳነ ምሕረትን ታቦት ነው እኔ የሸኘሁት። የኪዳነ ምሕረትን ታቦት አንድ ላይ የሚያድሩት ሲለያዩ ሁሉም ወደ የራሱ ሲሄድ እኔ የመንበረ ጵጵስናው ኪዳነ ምሕረት ናትና እሷን ይዤ በ8 ሰዓት ላይ ገባን ማለት ነው። ወዲያው ወደ ቤት አልገባሁም። ቀጥታ ወደ መኪናዬ ነው የገባሁት። ምሳም አልበላንም፣ ልብሴንም አልቀየርኩም። ቀጥታ እንዳይመሽብን ብለን ወደ መኪና ገባን ወደ ወለጋ ለመሄድ። ያ ደግሞ ለነገው ቃና ዘገሊላ ማለት ነው። ለዚያን ዕለት የሚካኤል ቤተክርስቲያን ስላለ ከተማ ውስጥ እሱን ለማክበር በምንሄድበት ጊዜ ነው እንግዲህ ለመድረስ 30 እንደዚህ ኪሎ ሜትር ሲቀረን ነው እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም። ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል፣ ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን እነ አናንያ እነ አዛሪያ
እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላሰብም። በኢላማ ነው የተተኮሰው። በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው። እንግዲህ ይሄ ይከብዳል። 3 ጥይት ነው። አንደኛው ደግሞ አንዱም ከፍ በሚለው በዚያው መኪናውን መጥቶ በኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። 3ኛው በስፖኪዮ ነው በስቶ የገባው። አይ ይሄ እኮ እኛም አልሞትንም የእግዚአብሔርን ድንቅ ስራ የምንናገርበት ነው። ደግሞም ዛሬም አይደለም ከዓመት በፊት የሆነ ነገር ነውና ዛሬ ያው እንደ አዲስ አንቺ ስለጠየቅሽኝ ነው እንጂ እኔም ረስቼዋለሁ ታሪኩን። የብፁዕነታቸው ቡራቻቸው አይሌን። እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።